ልቀቅ። ትኑር የራሷ ላይፍ የራሷ ህይወት ነው። ለልጇ ትኑር። ለምንድን ነው የምታሰቃየው? ጅኒ ያለበት እንደ ሰውየው ላይ ቆይ። አሁን ደግሞ ብሎ እናቷን ባጃጅ ተራዩ። ወይ አምላክ ይሻላል። እናቷን ባጃጅ ተራዩ። ምን ልሰራ ነው ባጃጅ ተራ የመጣችው አላለም ጭራሽ። ምን አገባህ አንተ? ወደ ሰላም ጤና ይስጥልን። ውድና እየተከበራችሁ የመሲ ቤተሰቦች እንዴት ናቸው? ሰላም ናቸው? እኔ ጋር ሁሉ ሰላም እግዚአብሔር ይመስገን አለሁ፣ ደህና ነኝ። እንግዲህ በጨቤ ዙሪያ ነው ዛሬ የመጣሁት። እጅግ በጣም ልብ ስለነካኝ ነው የመጣሁት። ያ ምንድን ነው ቤኒያም የሚሰራው ቪዲዮ ሁሉም ላይ እንግዲህ ልጅቷን እየሰደባት ማረፊያ እያሳጣ ነው። ምክንያቱ ምንድን ነው? ለምን ትሰድባለህ? አልፈልግም ብላ ፈታሃል። አንደኛ ሁለተኛ እያልክ በሶስት ፈታው አልክ። ተቀበለች፣ አልቅሳት ተወች። የራሷ ስራና የራሷ ህይወት ጀመረች። አሁን አንተን ምን ታደርግ ብላ ነው የምትሰድበው? ቆይ ለምንድን ነው ወንዶች አልፈልግም ብላችሁ ከተዋችሁ በኋላ ሌላው መጥቶ ሲያነሳ ማትወዱት ነገር ምንድን ነው? ጥለውብኝ አትወዱም። በቃ ቆሽሽ ብላ ተጎሳቅላ በቃ መላቅጧ ጠፍታ እንድትኖር ነው የምትፈልጉት። ከተለያያችሁ በኋላ በቃ ዝንጥ ብላ በስራ በራሷ ተለውጣ ማየት አትፈልጉም። በሞታችሁ አትፈልጉም። በቃ እንድሰቃይ ነው የምትፈልጉት አላማችሁ። ለምንድን ነው? እቺ ልጅ ምን አጠፋች? ምን አጠፋች? ይሄ ያላንተ ተከታትላ ቂጧን ስሯን እየከታተልክ የምትሰድበው ለምንድን ነው? ለምን ትሰድባለህ? ደግሞ ጓደኞቿ ጭምር እየሰደብክ ነው። አሁን ደግሞ ምንድን ነው? ምን አጠፋች? ምን አደረገች? ፈተክ አይደል? ከፈተክ በኋላ ተዋት በቃ። ፈታ ልቀቅ። ትኑር የራሷ ላይፍ የራሷ ህይወት ነው። ለልጇ ትኑር። ለምንድን ነው የምታሰቃየው? ጅኒ ያለበት እንደ ሰውየው ላይ ቆይ። አሁን ደግሞ ብሎ እናቷን ባጃጅ ተራዩ። ወይ አምላክ ይሻላል። እናቷን ባጃጅ ተራዩ። ምን ልሰራ ነው ባጃጅ ተራ የመጣችው አላለም ጭራሽ። ምን አገባህ አንተ? ወደ ስትጠይቅ ምን ጦንቃይ ቤት እየሄደች ናት በባጃጅ ተሳፍራ። ስለ እሷ እናት አንተ ምን አገባህ? አረ ክብር ይኖርክ። ለእናቶች እንኳን ክብር ይኖርክ። ምን አይነት ጋጥ ወጥ ነህ እንዴ? ወልደሃል እኮ ከእሷ ወልደሃል። ልጅ እንዳለ ታውቃለህ አይደል? ልጁም እንኳን እያገዝክ አይደለም። በራሷ ጉልበት ጠንክራ በብርታቷ እየሰራች እያስተናጋጅን ለእናቷ ትኖር። ምን አይነት ሸገጣ የሆነ ሰውዬው ነው በፈጣሪ። እውነቱ ነው እየተናገረች ለልጇ የሚገባ አባት አላገኘው ማለች። እውነቷን ነው። አንተን ብሎ አባት ነገ እኮ ልጅ ደርሳ ይሄን ቪዲዮ ታያለች። አንተን እያንዳንዱ አንተ የምትነጋገረው ንግግር ሁሉ ይቀመጣል እኮ። የሚጠፋ ነገር አይደለም። ነገ ይቺ ልጅ ታድጋለች፣ ታያለች። ምንድን ነው አንተ ወንድ አይደለክም እንዴ? ለምን ትከታተላለህ? እሷን ለምን ነው የምትሰድበው እንደዚህ? ደግሞ ብላ ወደ እናቷ ዞራ መጣ። አሁን እያለቀሰች መጣች። ደስ ይበለክ አንተን እንዴ? አንተ እኮ ያገባክ እናቷ ሳይሆን ልጇ አይደለም ያገባክ። ያለው ጉዳይ ከልጇ ጋር ጨርሳ ስጀመር ጨርሳ ምን ትጨርሳለህ? አሁን ድጋሚ ወደ እናቷ ምን አስከደ? አክብራ እንኳን አክብራ። እናት ናት። ከእጇ ጎርሰሃል፣ በልተሃል። ክብር ይኑርክ ለእናት እንኳን እንዴ። በቃ እንዴ መታ በቃ ስለ እናት ስታወራ ጊዜ አንተን አይደብርም? ባጃጅ ተራ ባጃጅ አላገረኛ እንደዚህ እንኳን አየዋ። ምን የጠበስ ታዲያ? ምን ልትል ነው? ጦንቃይ ናት ልትል ነው? ይሄ ነው ሌላ ነው ወይ? ልትሰርቅ ነው የምትሄደው? ለምን አውጥተህ አልተናገርክም? ባጃጅ ተራ ማሄዶ ብቻውን አንተን የቆጨቅ ሰው የፈለገው ቦታ ተሳፍሮ ማሄድ አይቻልም? የፈለገችው ቦታ ማየት ትችላለች። መፍቷ ነው። ምን አገባህ አንተ የእሷ ቄጥቄጥ ስራ ለመከተል? በቃ ተጋባችሁ፣ ወለዳችሁ፣ አልተሳካም፣ ጸባያችሁ አልተመጣጣናችሁም። ስለዚህ ተፋታችሁ አይደለም? ኑር ራስህ ይችላል። እሷም የራሷ ጀግና ናት። ለዛው እግዚአብሔርን ጀግና ናት። ድሮ እኮ ስግደት የቀመሰች ናት። ምን እንደምታደርግ ጠንቅቃ ታውቃለች። እና ዝም ብላ ገፍታ ቦታ ዝም ብላ እንትን አትበል።
አርፋ ተቀመጥ። እንዴ ሲሰማ ሙሉጭ 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 የእሷ ስም ትከትላለ እግሯ ስር የምትሄድ ቦታ እንዲህ። በኢየሱስ ስም እኔ ወንድ አንተን አየሁ እንደዚህ የሚሆን ወንድ ምንም ቢሆን እኮ ጊዜያቶቹን ከእሷ ጋር አሳልፈሃል። መራርነቱን ጣፋጭነቱን ቢሆን ከእሷ ጋር ቀምሰሃል አይደለም እንዴ? ትንሽ እንኳን ቢሆን የፍቅር ጊዜ የፍቅር ላይፍ አላሳለፍም ከእሷ ጋር። ስጣፍት በልታ እኮ የወለድክ ሕፃኗ ስጣፍት የጣፍጥ ትንሽ ጊዜ ቢሆን የጣፋጭነት ህይወት ቀምሳ ነው የወለድክ ይመስለኛል። አሁን ታዲያ ምንድን ነው የተከሰተ? ያንተ ልጅቷ እኮ ያንቺ ናት፣ ቃል አይደለችም፣ ያንተ ልጅ ናት አይደለም? ለልጇ ስትል እንኳን እናቷን ማክበር አለብክ። እንደዚህ የእናቷን እናት ጭምር እንደዚህ ማቆሸሹ ይቀርና፣ ኧረ በኢየሱስ በቃ ሰው በቃ ከእናንተ የተለየችው ሴት በቃ ሌላ ሰው ማግባት አያስፈልጋትም፣ ሌላ ህይወት አያስፈልገን፣ ሌላ ላይፍ አያስፈልግ። በቃ እንደዚህ ተሰቃይታ መኖር ትፈልጋላችሁ። ይቺ ልጅ ምን አደረገች? እየኖረች ናት የራሷ ላይፏ። ሰርታ ለፍታ እንደርቀላቦን ጠብ አድርጋ ነው የምታገኘው። ለልጅ ቀለብ ስጣ እያለች አንተ ጋር ህግ ቤት እኮ አልቆመችም። አቁማለች እንደ አንተ ቀለብ ስጣ ብላ አልጠየቀችም። ማለት እርግጠኛ ነህ አልጠየቀችም። ለራሷ እየኖረች እየታገለች ነው። እና ምን አርጊ ነው የምትላት እንዴ? ስትፈቱ ወይ ከህይወቱ ከሴት ህይወት ጥርግ ብላችሁ አትወጡ። የምትቀጥሉ ከሆነ ልክም ዛችሁ አትቀምጡ። ቅናት ነው። አንተን ደግሞ ቅጥል የሚያደርገው ቅናት ነው። ሌላ ነገር ትቀናለክ፣ ገና ትቀናለክ። አሁን ሳይሆን ገና መቼ ያየክ የእሷ ህይወት ትኖራለች፣ ገና ጽድት ተብላ ትኖራለች። እሷ ለፍታ የምታገኘው ገንዘብ አንተ የተቃጠልክ ነህ። ይሄ እኮ እሱ ታቆኛለች ገሰራት ነው ለቀለቡ ለምን ሰጣለው? ሸክሽካ ስትወልድ ጊዜ ያምራል አይደለም? አሁን ያዋረድክ ይመስላል። አንተ እንደዚህ በላ ወጣ ስለተናገርክ እናቱ አሁን ታዋርዳለች። በቃ ባንተ ፊት በቃ ተዋርዳለች አይደል? ባጃጅ ውጭ እና ታስራ እጅና እግሯን ታስራ ትቀመጥ ለአንተ ብላ ወደ ውጭ ማውጣት የለባትም። አትውጣ። እና እዚህ ጋር የምለው ነገር ቢኖር ማለት ነው ጨቤ ለአንቺም አለ ያለው ነገር ምንድን ነው ካል ሚዲያ ላይ ወጥተሽ አታልቅሽ። እናትን ሰደበ እንዲያርገ ብለሽ አታልቅሽ። ምንም እሱ የሚጨምረው የሚቀነስ ነገር የለም። ሰደበ አልሰደበ አንድ ሰው እየሰደበው ስድብ እንዴት ያስለቅሽሻል? እናትሽን ስለሰደበ አንቺ ይሄ እሱ ወጥቶ ማስረጃ ያምጣ። ምን እያደረገች እንዳየ ማስረጃ ያምጣ። ታክሲ ተራ ምን እንደምታደርግ እኔ አውቃለሁ። ምን የፈለገ ነገር ይበል። አታልቅሽ። አንቺ ጠንካራ ነሽ። በቃ ለእናትሽ ታስፈልጊያለሽ። ለልጅሽ ስትይ ታስፈልጊያለሽ። ስለዚህ ጀግና ነሽ አንቺ። ጠንክረሽ ወደፊት ብቻ ቀጥይ። የጀመርሽው ስራ መስራት ብቻ ቀጥይ። ወደኋላ አትይ። ያለፈው ነገር ተራ ነገር ነው። ንቀሽ ተይ። በቃ ንቆ መተው ነው። መቀጠል አልችልም ከአንቺ ጋር አልፈልግም ብሎ በሶስት ፈታ ብሎ አላለ። የዛን ቀን እሱን ጠቅልለሽ መተው አለብሽ። አታዳምጪ የእሱ እንኳን ቪዲዮ እንኳን ለአንቺ ጥሩ አይደለም። አንቺን መንታል ለማድረግ ፈልጎ ነው። የሆነ ነገር ላይ ልጥልሽ ፈልጎ ነው አንቺ የሚከታተል። መልካም ጥሩ ነገር አስቦ አይደለም። ስለዚህ ራስሽ እንደዚህ አይነት ነገር አርቂ እና ህይወትሽን ጀምሪ፣ ቀጥይ፣ ይመችሽ እና እንደዛ ነው ምክሬ። ይሄን ሼር እያደረጋችሁ አድርሱ ለሱ ለቢኒ። መልካም ቆይታ ይሁንላችሁ።